ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነፃ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነፃ የህዝብ ሚዲያ። አርዕስተ ዜና። የዋጋ ንረትን ለመቆጣጠር በቅድሚያ ግጭቶችን ማስቆም ይገባል ተባለ። ከውጭ የሱዳን ጦር 141 የፈጥኖ ድራሹን ኃይል ተሽከርካሪዎች ማውደሙን አስታወቀ። ጤና ይስጥልን ክቡራን ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናው ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብሮናል። ወደ ቀዳሚው ዜና አልፋለሁ። የሐሳብ ልዩነቶችንና ጥያቄዎችን በሰላማዊ መንገድ ማቅረብ የስልጡንነት ምልክት ነው ተባለም። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ይህንን ያሉት የኢትዮጵያ ሀገራዊ ምክክር ኮሚሽን በኦሮሚያ ክልል ታጥቀው ሲንቀሳቀሱ ቆይተው በሰላማዊ መንገድ ወደ ማህበረሰቡ ከተቀላቀሉ የቀድሞ ታጣቂዎች ጋር በአዳማ ከተማ ምክክር ባደረጉበት መድረክ ላይ ነው። ዋና ኮሚሽነሩ በመድረኩ መክፈቻ ላይ የቀድሞቹ ታጣቂዎች ለሰላም ቅድሚያ በመስጠት ወደ ሰላማዊ መንገድ ለመመለስ መወሰናቸውን አድንቀዋል። በዚህም የሐሳብ ልዩነቶችንና ጥያቄዎችን በሰላማዊ መንገድ ማቅረብ የስልጡንነት መገለጫ ነው ያሉ ሲሆን በሀገሪቱ ዘላቂ ብሔራዊ መግባባት ለመፍጠር በሰላም መመካከርና መነጋገር ብቸኛው አማራጭ ነው ማለታቸውን ከኮሚሽኑ ድረገጽ ያገኘነው መረጃ ያሳያል። ኮሚሽኑ ዋናውን ሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ እንደሚያካሄድ መግለጹ ይታወሳል። የአፍሪካ ህብረትን ጨምሮ ዓለም አቀፍ ተቋማት በህወሓት ላይ ጫና እንዲያደርጉ ተጠየቀ። በሌላ በኩል መንግስት ህግ የማስከበር ኃላፊነቱን ሊወጣ ይገባል ሲሉ የዘርፉ ተንታኞች ለኢሳት ተናግረዋል። የዚህን ዜና ዝርዝር ሙሉቀን ሰለሞን እንደሚከተለው ያቀርበዋል። በአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦባሳንጆ በትግራይ ክልል ከህወሓት ቡድን መሪ ደብረጽዮን ገብረ ሚካኤል ጋር የሚያደርጉት ውይይት ውጤት በጥንቃቄ ሊያዝ ይገባል ሲሉ የዘርፉ ተንታኞች አሳስበዋል። ኢሳት የትግራይ ክልል ያለው ወቅታዊ ሁኔታ ወደ ጦርነት እንዳይገባ በመንግስት በኩል ምን እርምጃ መወሰድ አለበት ሲል የፖለቲካ ተንታኙን ሴናሳ ደምሴን ጠይቋል። ተንታኙ በሰጡት ምላሽ የአፍሪካ ህብረትና ሌሎች ተቋማት በቡድኑ ላይ ጫና ማድረግ ይገባቸዋል ብለዋል። ሌሎች የአፍሪካ ህብረተሰብን ዲፕሎማቶችን በዚህ ውስጥ ኢንቮልቭ አድርገው ነገርየው ወደ አልተፈለገ አቅጣጫ እንዳይሄድ ጫና ማሳደር ይኖርባቸዋል። በተለይ ቲፒኤልኤፍ ላይ ጫና ማሳደር ይኖርባቸዋል። ምክንያቱም ከሀገሪቱ ህገ መንግስት ውጪ ብዙ ነገሮችን ብዙ እርምጃዎችን ሲወስድ በፌዴራል መንግስት የተቋቋመ ጊዜያዊ መንግስት አፍርሶ እኔ መንግስት ነኝ ሲል ይሄ የአፍሪካ ስቴት ቻርተሮች ውስጥም በመንግስት ላይ የሚደረገው በህገ መንግስት ላይ የሚደረገው ተገቢ ያልሆነ ድርጊት ነው። በአፍሪካ ህብረት መልእክተኛና በህወሓት መሪ መካከል የተደረገው ውይይት ውጤት ጥያቄ ውስጥ የሚገባው ነው ያሉት ደግሞ የሰላምና ደህንነት መምህሩ ዶክተር ሙልጌታ አየለ ናቸው። እስከምን ድረስ ህጋዊነት መሰረት አለው ካልን አሁን ያለው ቡድን ህጋዊ መሰረት የለውም። ህጋዊ መሰረትነቱ የሚመነጨው ከህገ መንግስቱ ነው፣ ከፌዴራሊዝም ስርዓቱ ነው። ህግ መከበር አለበት። ስለዚህ ምናልባት የምርጫ ዘመኑን ያለቀውን ምክር ቤት ጠርቶ
ከዛ በኋላ መሳየም ትንሽ እንትን ይፈልጋል። በፖለቲካሊ መስተካከል ያለባቸው ጉዳዮች አሉ። ምክንያቱም ህዝቡ የሚያገለግል ህዝብ ለዛ የሚያስብ ማህበረሰብ በዛ መልኩ ጦርነት አያነሳምና ለሁሉም ሄደው መነጋገራቸው ጥሩ ነው። ምን ያክል ነገር ይመጣል ወይ ውጤት ያመጣል ወይ የሚለው ግን እስካሁን ባለው ሂደት ውስጥ አጨቃጫቂ ይሆናል። ዶክተር ሙልጌታ አክለውም በአካባቢው ዳግም ጦርነት እንዳይቀሰቀስ መንግስት የሄደበትን ሂደት አንስተው ይሁን እንጂ መንግስት አሁንም ህግ የማስከበር ኃላፊነቱን እንዲወጣ ጠይቀዋል። ጦርነት ውስጥ መግባትን መንግስት አይፈልግም። የዜጎችን ደህንነት ማስጠበቅ የመንግስት ዋናው ተግባሩ ቢሆንም ግን ጦርነት ከዚህ በፊት ተደርጎ ተሞክሯል። ያ ጦርነት በሂደት ደረጃ ላይ ማለቅ ያለባቸው ሂደቶች ማለቅ ያለበት ሂደት በዛው ደረጃ ላይ ተጠናክሮ መሄድ አለበት። እስከ መጨረሻው ድረስ ግን የማይቀር ከሆነ ግን መንግስት ህግን የማስከበር ኃላፊነት አለበት። የህወሓት ቡድን የሀገሪቱን ህገ መንግስት በመጣስ በትግራይ ክልል የራሱን ህግ በማውጣት የተለያዩ ሹመቶችን እያጸደቀ ይገኛል። የዋጋ ንረት ለመቆጣጠር በቅድሚያ ግጭቶችን ማስቆም ይገባል ተባለ። በተያያዘም መንግስት የዋጋ ንረቱን የሚያባብሱትን አካላት በመቆጣጠር የኑሮ ውድነቱን ሊያቃልል ይገባል ሲሉ ኢሳት ያነጋገራቸው የምጣኔ ሀብት ባለሙያዎች ተናግረዋል። መሰረት ባዩ የግንቦት ወር አጠቃላይ የዋጋ ግሽበት 13.4 በመቶ ሆኖ መመዝገቡን የኢትዮጵያ ስታቲስቲክስ አገልግሎት ባወጣው ወቅታዊ ሪፖርት አስታውቋል። የአገልግሎቱ ሪፖርት እንደሚያሳየው የዋጋ ንረቱ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ቅናሽ ያሳየ ቢሆንም በሚያዝያ ወር ከነበረው 11.7 በመቶ ጋር ሲነጻጸር ግን የ1.7 በመቶ ጭማሪ አሳይቷል። ኢሳት በጉዳዩ ላይ የምጣኔ ሀብት ባለሙያዎችን ያነጋገረ ሲሆን ተከታዩን አስተያየት ሰጥተዋል። በዚህም የምጣኔ ሀብት ባለሙያው ፋሲል ጣሰው እንደገለጹት የሰላም እና ጸጥታ ችግር ኢኮኖሚውን እየጎዳው በመሆኑ የዋጋ ንረቱን ለማረጋጋት ቅድሚያ ግጭቶችን ማስቆም ይገባል ብለዋል። መንግስት አቅሙን እዚህ ውስጥ በማስገባት የፖሊሲ ለውጥ ማድረግ ነው። ሌላው ለኢንፍሌሽኑ ትልቅ ግፊት ያደረገው ያልተቋረጡ ጦርነቶች፣ ለምሳሌ መቀሌ ላይ፣ አማራ፣ ኦሮሚያ ይሄ ነገር ግብርና እና ኢንዱስትሪ ክፍለ ኢኮኖሚውን ከከተማ ጋር ያለውን ግንኙነት ከፍተኛ ሁኔታ ስለጎዳው አንዱ የኑሮ ውድነት ምንጭ እሱ ነው። ስለዚህ በፍጥነት የሚደረገው ጦርነት መቆም አለበት። አንድ ኢንፍሌሽኑ ምንጭ እሱ ነው። ሌላ የጦርነት ኢኮኖሚ ደግሞ ራሱ ገንዘቡን ዝም ብሎ ስለሚበላው ኑሮ ውድነት ያስከትላል። ሌላው አምራች ወጣቶቹን፣ ገበሬዎቹን፣ ተማሪውን፣ አስተማሪውን፣ ሚኒስቴሩን ጠቅላላ ወደዛ ኃይሉን ሁሉ ስለሚወስድ የምርት መስተጓጎል ነውና የሚመጣው። ይሄ እንግዲህ ጦርነት የማቆም አስገዳጅ ነው። ሌላኛው የምጣኔ ሀብት ባለሙያ አሸናፊ አዱኛ በበኩላቸው የዋጋ ግሽበቱ እንደሚጠበቀው እንዳልቀነሰ ገልጸው የዋጋ ንረቱን በዘላቂነት ለማቃለል የምርት አቅርቦትንና ፍላጎትን ማመጣጠን ይገባል ብለዋል። መንግስትም የዋጋ ንረቱን ለማባባስ የሚጥሩ አካላትን በመቆጣጠር የኑሮ ውድነቱን ሊያቃልል ይገባል ሲሉም ተናግረዋል። ቋሚነት እንግዲህ ለዋጋ ንረት ሁለት መሰረታዊ ነገሮች ናቸው በኢኮኖሚክስ ውስጥ ያሉት፣ በምጣኔ ሀብት ውስጥ። አንደኛ የአቅራቦትና ፍላጎትን ማጣጣም። እነዚህ አቅራቦትና ፍላጎቶች ሊጣጣሙ የሚችሉት ደግሞ ምርት መጨመር ነው፣ ምርት ላይ መስራት ነው። በተለይ ምግብ ነክ ግብርና ላይ መንግስት በጣም መስራት አለበት። አቅሙን አሟጦ ምርት ወደ ገበያ የሚኖር ከሆነ ፍላጎት ይጣጣማል፣ ዋጋ ንረቱ በዛ ደረጃ ይወርዳል ተብሎ ነው የሚታሰበው። ሁለተኛ ደግሞ የመልካም አስተዳደር እጦት ችግሮች ሊፈጥሩ የሚችሉ ሰው ሰራሽ ከሌብነት ጋር ማርኬት እንትን የሚያደርጉ ግለሰቦችን እየተቆጣጠረ በተለይ ይሄ ጅምላ አቅራቢዎች በጣም ቁጥጥር ያስፈልጋል። በእኛ ሀገር አሁን ትልቅ ችግር የሆነው ለዋጋ ንረቱ ሰበብ የሆነው ሰው ሰራሽ ነገሩ ይበልጣል። በአቋራጭ ለመበልጸግ የሌለ ትርፍ ለማግኘት የሚሰሩ ነገሮች እንግዲህ መንግስት ጣልቃ እየገባ ገበያ ማስተካከል ይችላል ማለት ነው። ጣልቃ መግባት ማለት ገበያ ዋጋ መተመን ሳይሆን ምርት እንዲጨምር ያደርጋል። የምርት እጥረት ያለበት መንግስት እየገባ ለህብረተሰቡ እያቀረበ ገበያን በዛ መልኩ ነው ማረጋጋት የሚቻለው። ሳይንሱ ያንኑ ነው የሚያመላክተው። መንግስት የዋጋ ግሽበቱን ወደ አንድ አሃዝ ለማውረድ አቅዶ እየሰራ መሆኑን በተደጋጋሚ ሲገልጽ ይደመጣል። ለአዲሱ የተሽከርካሪ ሰሌዳ የተቀመጠው የዋጋ ተመን የህብረተሰቡን አቅም ያማከለ አይደለም ተባለ። ኢሳት ያነጋገራቸው የተሽከርካሪ ባለንብረቶች አንዳንድ አሰራሮች የዜጎችን የኑሮ ሁኔታ ያላገናዘቡ ናቸው ሲሉም ተናግረዋል። ገነት ዘዘው ተጨማሪ አላት።
ከ11,000 እስከ 56,000 ብር ዋጋ የሚጠየቀው አዲሱ የተሽከርካሪ ሰሌዳ በአዲስ አበባ መሰጠት ተጀምሯል ተብሏል። ይህንን መነሻ በማድረግ ኢሳት በከተማዋ የሚገኙ የተሽከርካሪ ባለንብረቶችን ስለ ሰሌዳውና ስለ ተመኑ አነጋግረዋል። የተሽከርካሪ ባለንብረቶችም የመኪና የመለዋወጫ እቃ ውድ በሆነበትና ኑሮ በተወደደበት በዚህ ወቅት ለታርጋ እስከ 56,000 ብር ክፈሉ መባላቸው ተገቢ እንዳልሆነና ቅሬታ እንደፈጠረባቸው ጠቅሰው የሚከተለውን ብለዋል። እኛ የምንሰራውና 59,000 ብር በዛው ግብር አለ፣ በዛ የትራንስፖርት አለ የምንከፍለው ቦሎ ምናምን ብዙ ነገር። ይቺ መኪና በአቅሟ 100 ምናምን ሺህ ብር ልታወጣ ነው በአመት። የስ ይገባ ላይገባም ነው። የልጆች ትምህርት አለ፣ ብዙ ነገር አለን። መቼም ተደራርቦ እንጃ እኔ ፌር ብዬ አላስብም። በእኛ ሁኔታ ታስቦ የተሰራ አይመስለኝም እስካሁን። ምክንያቱ ሀገር ለልማት እኮ ምንም ቢኖርህ እኮ ለሀገር አይደለም ለሌላም ልታወጣ ትችላለህ። በአሁን ያለው ሁኔታ ግን ሁሉ ኑሮ ቤት ክራይ ተጫጭኖ፣ ትምህርት ተጫጭኖ፣ የልጆች ነገሮችን ተጫጭኖ በዚህ ይዋጣል ብዬ አላስብም። እኔ ለምሳሌ 12 ሰዓት ነው የምነሳው። ከ12 ስንት ሰራች ብትይኝ ላላህ ብዬ ነው የምናገረው። 1,000 ብር ነው እስካሁን የሰራሁት። አፕሊኬሽኑን ማሳየት ይችላል። ያወጣቸው 1,000 ብር ተሰርቶ አስቢ እስካሁን ያለው ማለት ነው። ግማሽ ቀን ደርሰናል። በዚሁ ታስቦ የመጣባችሁ ሲባል እኛ በደንብ ነው ነርቫችን ገጥ ያለው። ልጆቹ በዛው እያልን እንጃ ኑሮውን ለዚህ ይገፋል ብዬ አላስብም። ስራ አንጻር ካለው ሁኔታ አንጻር በጣም የሚከብድ ነው። በጣም ነው የሚከብደን። እኛ እንደዚህ እንደምታዩት ቆመን ነው የምንውለው። ስራ የለም። ስራ ኖረው እንኳን ቢሆን ቢከፈል ችግር የለውም። ግን ስራ ስለሌለ ከአቅማችን በላይ ነው። እንደው እንክፈል እንኳን ብንል እኛ ከ2,000 ብር በላይ እንኳን መክፈል በጣም ያዳግተናል። ዳቦ እንኳን ይዘን መግባት አንችልም እና ስለዚህ ይከብዳል ብዬ ነው የምገምተው እኔ ራሴ። ያው እንግዲህ በታክሲው ዙሪያ የህዝብ አገልግሎት 10,000 ምናምን ያው ጥሩ ነው። ግን የቤት መኪና ምናምን የሚባሉት ግን የተወሰነ ትንሽ አስተያየት ቢደረግላቸው ያው ነገም እኛም ያው ወደዚያው መዞራችን ስለማይቀር ያው እነሱ 50,000 ብር ምናምን የሚባለው ትንሽ አገልግሎቱ ያው ትንሽ እንትን የሚባል አሪፍ ነው። አዎ ከዚህ ላይ መንግስት ቢያገናዝበው በጣም እኔ እንደኔው ጥሩ ነው። አክለውም መንግስት የህዝቡን የኑሮ ሁኔታ ሊያገናዝብ ይገባል ብለዋል። የታሰበው መንግስቱ ተመልሶ በያየው ይሻላል ነው እንጂ ለሀገር ሁሉ ያወጣል። ስታወጣው እኮ ስታገኝ ነው እና ባላንስ አልተደረገም። በቃ ያለውን ነገሮችን ባላንስ አልተደረገም። መንግስት በነበረበት መልሶ በለመድንበት ብንሄድ ትንሽ እቺና አየር ያለችው ነገር ተስተካክሎ የስራ ሁኔታ ተመቻችቶ ቢያደርግልን ምንም ለሀገር የማይሆን ነገር የለም። አይ መንግስት አስተያየት ቢያደርግልን ነው እኛ ሀሳብ እንጂ አሁን መኪና እኮ በስራ ሁሉም ነገር ጨምረዋል። በአሁኑ ሰዓት የመኪና ዕቃ ያልጨመረ ነገር የለም። ያ ሁሉ ከበር አድርጎ ራስን በልቶ ለማደር ቀርቶ ያለውን የመኪና አስተካክሎ መስራት እንኳን ባልተቻለበት ሰዓት ይሄን ሲደረግ በጣም ጥሩ አይደለም። መንግስት አስተያየት እንዲያደርግልን ነው። የአዲሱ ሰሌዳ የዋጋ ስሌት የህዝቡን አቅም ያገናዘበ ነው ወይ የሚለው ጉዳይ በደንብ ሊታይ እንደሚገባ የተሽከርካሪ ባለንብረቶች በአጽንኦት ተናግረዋል። 33 ሚሊዮን ብር የሚገመት የሞተር ዘይት በሰረቁ ግለሰቦች ላይ ክስ መመስረቱ ታወቀ። የወንጀል ድርጊቱ የተፈጸመው በአቃቂ ቃሊቲ ክፍለ ከተማ ወረዳ 5 ካዲስኮ ተብሎ በሚጠራው አካባቢ ነው ተብሏል። ናሽናል ኦይል ኢትዮጵያ አክሲዮን ማህበር ወይም ኖክ የዋጋ ግምታቸው 300 ሚሊዮን ብር የሚያወጣው 200 በርሜል የሞተር ዘይት ለቢውልድ ኮይሻ ኤሌክትሪክ ኃይል ፕሮጀክት የትራንስፖርት አገልግሎት እንዲሰጡለት ከአንድ ግለሰብ ጋር ከስምምነት ላይ ይደርሳል። በስምምነቱ መሰረት አሽከርካሪው መንጃ ፈቃድና ሊብሬ አቅርቦ እንዲሁም የተሽከርካሪውን ሰሌዳ አስመዝግቦ ዘይቱን የጫነ ቢሆንም ጭነቱ ኮይሻ እንዳልደረሰ ኖክ ያረጋግጣል። ወዲያውኑም ጉዳዩን ለአቃቂ ቃሊቲ ክፍለ ከተማ ፖሊስ ዋና መምሪያ ሪፖርት ማድረጉ ታውቋል። ፖሊስ የድርጅቱን አቤቱታ ተቀብሎ ባደረገው ማጣራትም ግለሰቡ ያቀረበው ሊብሬና የመንጃ ፈቃድ ሐሰተኛ እንደሆነ እንዲሁም የተመዘገበው ሰሌዳ ቀደም ሲል ጠፍቷል ተብሎ የተመዘገበ የሌላ ተሽከርካሪ ሰሌዳ መሆኑን በምርመራ አረጋግጧል። የክፍለ ከተማው ፖሊስ ዋና መምሪያ ባደረገው ክትትልም አሽከርካሪውን ከኖክ ጋር ያገናኘውን ግለሰብና
ከወንጀል ድርጊቱ ጋር ተሳትፎ ያላቸውን ተጠርጣሪዎች በቁጥጥር ስር በመዋል ንብረቱን ማስመለሱ ታውቋል። ኤግዚቢቶቹም በሸገር ከተማ አሸዋ ሜዳና በቢሾፍቱ ከተማ እንደተገኙ ዋና ጉዳዩን የሚከታተለው የፖሊስ መምሪያ ገልጾ የተገኘውንም ንብረት በሕግ አግባብ ለናሽናል ኦይል ኢትዮጵያ አክሲዮን ማህበር ማስረከቡን አስታውቋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዘገባዎቻችን ወደ እናንተ መድረሳቸውን ቀጥለዋል። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን መሰረት ባዩ እየጠበቀችን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት የነዳጅ ምርት ማጓጓዝ መጀመሩ ታወቀ። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ሀገሪቱ ከውጭ የምታስገባውን የነዳጅ ምርት የማጓጓዝ ስራ ከ40 ዓመታት በኋላ በድጋሚ መጀመሩን አስታውቋል። በዚህም ተቋሙ በታሪኩ ለመጀመሪያ ጊዜ ከናይጄሪያ የተገዛውን የአቪዬሽን ወይንም የአውሮፕላንና የናፍጣ ነዳጅ በቻርተር መርከቦች አጓጉዟል ተብሏል። በመካከለኛው ምስራቅ በተቀሰቀሰው ግጭት ምክንያት በተፈጠረው የትራንስፖርት መስተጓጎል ምክንያት እየጨመረ የመጣውን የሀገር ውስጥ የነዳጅ ፍላጎት ለማሟላት መንግስት የነዳጅ ግዢ ምንጮቹን እያሰፋ እንደሚገኝ ተጠቅሷል። በዚህም መሰረት የኢትዮጵያ አየር መንገድን ከፍተኛ የአውሮፕላን ነዳጅ ፍላጎት ለማሟላትና አማራጭ መስመሮችን ለመጠቀም ከናይጄሪያ ቢሊዮነር አሊኮ ዳንጎቴ የነዳጅ ማጣሪያ ፋብሪካ ግዢ ተፈጽሟል። ኢባትሎ እንዳስታወቀው ተቋሙ መንግስት በፈጠረው ምቹ ሁኔታ በመጠቀም 120,000 ሜትሪክ ቶን የአውሮፕላን ነዳጅና ናፍጣ በ3 ተከታታይ ጉዞዎች ወደ ጅቡቲው ሆራይዘን ተርሚናል አጓጉዟል። ዘገባው የካፒታል ጋዜጣ ነው። በሩዝ ልማት የተመዘገበውን ለውጥ ለማስቀጠል ሁሉም ባለድርሻ አካላት በቅንጅት ሊሰሩ ይገባል ተባለ። የግብርና ሚኒስቴር የሩዝ ልማት በብሔራዊ ፍላግሺፕ ፕሮግራም ደረጃ ከተያዘው ጀምሮ ባለው የ2 ዓመት ተኩል የሩዝ ልማት እቅድ አፈጻጸም ላይ ከባለድርሻ አካላት ጋር ውይይት አካሂዷል። በሚኒስቴሩ የእርሻና ሆርቲካልቸር ልማት ዘርፍ ሚኒስትር ዴኤታ ደሳለኝ ተሻለ በዚህ ወቅት ሀገራዊ ለውጥን ተከትሎ በሩዝ ልማት ላይ በትኩረት በመሰራቱ አመርቂ ውጤት ተመዝግቧል ብለዋል። በዚህም በአነስተኛ አርሶ አደር በመኸር ሩዝ በ2012 ዓ.ም ይለማ የነበረውን 60,000 ሄክታር መሬት ሽፋን በ2017 ወደ 1.7 ሚሊዮን ሄክታር ማሳደጉን አስረድተዋል። እንዲሁም በ2012 ዓ.ም የነበረውን 1.8 ሚሊዮን ኩንታል የምርት መጠን በ2017 ዓ.ም ወደ 62.9 ሚሊዮን ኩንታል ማደጉን ተናግረዋል። ይህንን ተከትሎም ከውጭ የሚገባውን የሩዝ ምርት መጠን በ2018 ዓ.ም ከነበረበት 13.1 ሚሊዮን ኩንታል በ2017 ወደ 4.4 ሚሊዮን እንደቀነሰና በዚህም $442 ሚሊዮን ወጪ መዳኑን አስረድተዋል። በመሆኑም በሩዝ ልማት የተመዘገበውን ለውጥ አጠናክሮ ለማስቀጠል ሁሉም ባለድርሻ አካላት በቅንጅት በመስራት የበኩላቸውን ድርሻ እንዲወጡ ማሳሰባቸውን ፋና ዲጂታል ዘግቧል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ከባህር ጠለል በ1910 ሜትር ከፍታ ላይ እንደሚገነባ ተገለጸ። አዲሱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ከአዲስ አበባ 40 ኪሎ ሜትር ርቀት ላይ ከባህር ጠለል በ1910 ሜትር ከፍታ ላይ እየተገነባ እንደሚገኝ የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። የማስተር ፕላን አቅሙ በዓመት እስከ 110 ሚሊዮን መንገደኞችን ለማስተናገድ የተወጠነ ሲሆን ይህም አሁን ካለው የቦሌ ዓለም አቀፍ አውሮፕላን ማረፊያ የማስተናገድ አቅም ጋር ሲነጻጸር በ4.4 እጥፍ ብልጫ ይኖረዋልም ተብሏል። ይህ ፕሮጀክት ኢትዮጵያን ከዓለም ቀዳሚ የአቪዬሽን ማዕከላት ተርታ ለማሰለፍ በደረሰበት ሁሉ ሰንደቅ ዓላማዋን ከፍ አድርጎ በሚያሳየውና የሀገር ኩራት በሆነው በኢትዮጵያ አየር መንገድ አማካኝነት ሌሊትና ቀን በከፍተኛ ጥረት እየተገነባ እንደሚገኝ ተመልክቷል።
ኢትዮጵያ ለሩሲያ ባለሀብቶች ያልተዳሰሱ ማዕድናትንና የማኑፋክቸሪንግ እድል እንዳቀረበች ታወቀ። ኢትዮጵያ ወደ ውጭ በሚላኩ ጥሬ ዕቃዎች ላይ እሴት ለመጨመርና የገቢ ምርቶችን በሀገር ውስጥ ለመተካት ጠንክራ እየሰራች እንደሆነ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ፈትሂ ማህዲ ለስፑትኒክ አፍሪካ ተናግረዋል። ሩሲያ ከኢትዮጵያ ጋር ባላት ጠንካራ ታሪካዊ ግንኙነት ላይ ተመስርታ የሀገሪቱን የንግድ አሰራርና የፋይናንስ ሁኔታ በማጥናት የሁለቱን ሀገራት የጋራ ተጠቃሚነት ማረጋገጥ እንደምትችል ገልጸዋል። የኢትዮጵያ ኢኮኖሚ በርካታ ማሻሻያዎችን በማድረግ የውጭ ዜጎችን መሳብ የሚችልበት ምቹ ሁኔታ ላይ እንደሚገኝም አስታውቀዋል። በደቡብ ኢትዮጵያ ክልል በዘንድሮ ክረምት ከ3 ሚሊዮን በላይ ችግኝ ለመትከል ዝግጅት እየተደረገ መሆኑ ተገለጸ። የክልሉ ርዕሰ መስተዳደር ጽሕፈት ቤት እንዳስታወቀው አረንጓዴ አሻራ በሁሉም መስክ ምርታማነትን በማሳደግ የተሟላ ሀገራዊ ሉዓላዊነትን የሚያረጋግጥ መሰረት እየጣለ ነው ተብሏል። በዚህም ክልሉ በያዘው መርሃ ግብር የተፈጥሮ ሚዛኑን የጠበቀ አረንጓዴ ከባቢ እውን በማድረግ ላይ መሆኑን አመልክቷል። ህብረተሰቡ በንቃት በመሳተፍ የተራቆተ ስነ ምህዳር እንዲያገግም የማድረግና ምርታማነትን የማሳደግ ተግባር በመከናወን ላይ መሆኑንም ጽሕፈት ቤቱ ጠቅሷል። ለዘንድሮ መርሃ ግብር በስኬት ከተሰጠው በበልግ ከተከናወኑ ተከላ በተጨማሪ በክረምት የአረንጓዴ አሻራ ወቅት ከ300 ሚሊዮን በላይ ችግኝ ለመትከል በቂ ዝግጅት እየተደረገ እንደሚገኝ አስታውቋል። ከዚህ ውስጥም 67 ሚሊዮን ችግኝ በአንድ ጀንበር የተከላ መርሃ ግብር እንደሚተከል የተገለጸው በዝግጅቱ በ1201 ችግኝ ጣቢያዎች ዘርፈ ብዙ ጠቀሜታ ያላቸው የፍራፍሬ የጥምር ደንና ሌሎች የምግብ ዋስትናን የሚያረጋግጡ ችግኞች ዝግጅት በመጠናቀቅ ላይ መሆኑ ተመልክቷል። ዘገባው የፋና ዲጂታል ነው። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዘገባዎቻችን ወደ እናንተ መድረሳቸውን ቀጥለዋል። በቀጣይነት ወደ ውጭ ዘገባዎቻችን እናመራለን። የሱዳን ጦር 141 የፈጥኖ ድራሹን ኃይል ተሽከርካሪዎች ማውደሙን አስታወቀ። በሌላ ዜና የፈጥኖ ድራሹ ኃይል በዳርፉር ግዛት መንደሮች በፈጸመው ጥቃት ከፍተኛ ጉዳት ደርሷል ተባለ። ሸሪፍ ኢማም ተጨማሪ አለው። የሱዳን ጦር ሁለት እንዳስታውቀው ጦሩ በደርዘን የሚቆጠሩ የፈጥኖ ደራሹን ኃይል ተዋጊዎች ገድሏል። እንዲሁም ባለፉት 15 ቀናት በ3 ግንባር ባካሄደው ዘመቻ 141 ወታደራዊ ተሽከርካሪዎችና የመሳሪያ ማከማቻ ማውደሙን አስታውቋል። በቅርብ ሳምንታት ውስጥ የሱዳን ጦር በብሉ ናይል ግዛት ወደፊት መጓዙ ተነግሯል። በዚህም በፈጥኖ ደራሹ ኃይል እና በሱዳን ነፃ አውጪ ንቅናቄ ሰሜን ተይዘው የነበሩትን ቦታዎች አስለቅቋል ተብሏል። በድሮን በመታገዝ በተወሰደ እርምጃም የፈጥኖ ደራሹ ኃይል የአቅርቦት መስመር የነበረውና በዳርፉርና በኮርዶፋን አካባቢ የሚገኘውን መስመር አጥቅቷል። የሱዳን ጦር ቃል አቀባይ ባወጣው መግለጫ እንዳለው የሱዳን ጦርና ተባባሪዎቹ በፈጥኖ ደራሹ ኃይል ቡድኖች ላይ ከጁን 1 እስከ 14 ድረስ ከፍተኛ ኪሳራ አድርሰውበታል። እንደ መግለጫው ጦሩ በዳርፉር ግንባር ባካሄደው ዘመቻ 29 የፈጥኖ ደራሹ ኃይል የጦር ተሽከርካሪዎች ሲወድሙ በደርዘን የሚቆጠሩ ተዋጊዎች ደግሞ ተገድለዋል። በሌላ በኩል በደቡባዊ ዳርፉር ግዛት ዋና ከተማ ኒያላ በተፈጸመ ጥቃት በርካታ ተቋማት ወድመዋል።
በዚህ ጥቃት 2 የመሳሪያ ማከማቻ ዴፖዎች፣ 2 የወታደራዊ ቁሳቁስ ማከማቻ መጋዘኖች፣ 2 የድሮን ማከማቻ መጋዘኖች እና የፈጥኖ ደራሽ ኃይል ዋነኛ የነዳጅ ማከማቻ ወድመዋል ተብሏል። የኒያላ ከተማ የፈጥኖ ደራሽ ኃይል ጠንካራ ይዞታ የነበረና ቀደም ሲል በፈጥኖ ደራሹና በተባባሪዎቹ ተቋቁሞ የነበረው የትይዩ መንግስት መቀመጫ የነበረ ነው ተብሏል። የከተማ አውሮፕላን ማረፊያ ከውጭ የሚገባ ወታደራዊ ድጋፍ ማስገቢያ ነበርም ተብሏል። የሱዳን ጦር መግለጫ አክሎም በኮርዶፋን ግንባር 92 የፈጥኖ ደራሽ ኃይሉ የጦር ተሽከርካሪዎች ወድመዋል። ከዚህ ባለፈም ከማዕከላዊ ከተማ ከናና ሰማይ ላይ ረጅም ርቀት ድሮን መጥቶ መጣሉን አስታውቋል። በብሉ ናይል ግዛት 21 የፈጥኖ ደራሽ ኃይል የጦር ተሽከርካሪዎች የወደሙ ሲሆን ከፍተኛ ጉዳትም ደርሰዋል ተብሏል። የሱዳን ጦር በበኩሉ እንዳለው የፈጥኖ ደራሽ ኃይል እስኪሸነፍና በሀገሪቱ ጠቅላላ ሰላምና ደህንነት እስኪረጋገጥ ድረስ ወታደራዊ ዘመቻ ይቀጥላል ብሏል። በሱዳን ጦርና በፈጥኖ ደራሽ ኃይል መካከል በ2023 በተጀመረው ግጭት የፈጥኖ ደራሽ ኃይል አብዛኛውን የዳርፉር ግዛት፣ ኮርዶፋና የብሉ ናይልን ግዛት በከፊል ተቆጣጥሮ የነበረ ሲሆን የሱዳን ጦር ደግሞ ማዕከላዊ፣ ምስራቃዊና ሰሜናዊ ሱዳንን ተቆጣጥሮ ነበር። በሌላ ዜና በዳርፉር ግዛት አምባሮ አካባቢ በሚገኙ መንደሮች ላይ ሁለት በተፈጸመ ጥቃት ከፍተኛ ጉዳት መድረሱ ተገልጿል። የአካባቢ ባለስልጣናትም ጥቃቱን የፈጸመው የፈጥኖ ደራሽ ኃይል ነው ሲሉ ከሰዋል። የዳርፉር ግዛት አስተዳዳሪ ሚኒ አርኮ ሚናው በመንደሮቹ ላይ የተፈጸመውን ጥቃት አውግዘው ጥቃቱን ተከትሎ የዓለም አቀፉ ማህበረሰብ ዝምታ መምረጡን ነቅፈዋል። መረጃው የሱዳን ትሪቢዩን ነው። የሶማሌላንዱ ፕሬዝዳንት አብዱራህማን መሐመድ አብዱላሂ የሞቃዲሾን ውሳኔ በመቃወም በኢየሩሳሌም ጉብኝት እያደረጉ ነው ተባለም። ሶማሌላንድ የራሷ መንግስትና መገበያያ ገንዘብ ያላት ቢሆንም እስራኤል ባሳለፍነው ታህሳስ ወር የሉዓላዊ ሀገርነት ይሁንታ እስክትሰጣት ድረስ በማንኛውም ሀገር እውቅና ሳታገኝ ቆይታለች። ዮሐንስ ተስፋ ተጨማሪ አለው። ከሶማሊያ ፌዴራላዊ መንግስት ፍቃድ ውጪ በራሷ መንገድ ለመጓዝ የወሰነችው ሶማሌላንድ በዲፕሎማሲው መስክ አዲስ ምዕራፍ ከፋች የተባለለትን እርምጃ ወስዳለች። በቅጽል ስማቸው ኢሮ በመባል የሚታወቁት ፕሬዚዳንት አብዱራህማን መሐመድ አብዱላሂ በኢየሩሳሌም ይፋዊ የሥራ ጉብኝት አድርገዋል። ፕሬዚዳንቱ በጉብኝታቸው ከእስራኤል ፕሬዚዳንት ይስሐቅ ሄርዞግ ጋር የተገናኙ ሲሆን ሄርዞግ በሰጡት መግለጫ በርካታ ሀገራት በተለይም የአረብ ሊግ አባል የሆኑ መንግስታት ውሳኔውን አጥብቀው ቢቃወሙትም እስራኤል የሶማሌላንድ ሉዓላዊነት ለመደገፍና እውቅና ለመስጠት ከዚህ ቀደም የወሰደችውን አቋም በድጋሚ አረጋግጠዋል። እኛ እርምጃውን የወሰድነው በታላቅ ድፍረትና ነባራዊ ሁኔታዎችን ባገናዘበ መልኩ ነው። እስራኤል ለሶማሌላንድ እንደ ሉዓላዊ ሀገር እውቅና የሰጠችው ለበርካታ አስርት ዓመታት በቦታው ላይ የነበረውን እውነተኛ ነባራዊ ሁኔታ መሰረት በማድረግ ነው። ሶማሌላንድም እዚህ በእስራኤል ዋና ከተማ በኢየሩሳሌም ኤምባሲዋን ለመክፈት መምረጧ የሚያስመሰግን ነው። ክቡር ፕሬዚደንት፣ የሶማሌላንድ ህዝቦች ይህንን አዲስ ግንኙነት ለማክበር የእስራኤልን ሰንደቅ ዓላማ ይዘው ደስታ ሲያውለበልቡ የሚያሳዩት ውብ ምስሎች የሁላችንንም ልብ ነክተዋል። ዛሬም በተመሳሳይ ሁኔታ የሶማሌላንድ ሰንደቅ ዓላማ እዚህ በፕሬዝደንቱ መኖሪያ ግቢና በመላው ኢየሩሳሌም ተሰቅሎ በማየታችን ታላቅ ደስታ ይሰማናል። ይህ በእንዲህ እንዳለ የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ በጉብኝታቸው ወቅት በኢየሩሳሌም የሀርጌሳን ኤምባሲ በይፋ የከፈቱ ሲሆን ይህም በሁለቱ ወገኖች መካከል ያለውን ዲፕሎማሲያዊ ግንኙነት ይበልጥ ወደ ላቀ ደረጃ አሸጋግሮታል። ፕሬዝዳንቱ በዚሁ ወቅት ለእስራኤል መንግስትና ህዝብ ያላቸውን አክብሮትና ምስጋና ሲገልጹም እንዲህ ብለዋል። እኛን እንደ ሀገር ለማየትና ለሶማሌላንድ እውቅና ለመስጠት የወሰነችው ብቸኛው ሀገር የእስራኤል መንግስትና ህዝቦቿ ናቸው። ዛሬ እኔ እዚህ ብቻዬን አልቆምኩም። ቀደም ሲል እንደገለጽኩት እኔ የመጣሁት የእስራኤልን ህዝብና መንግስት ከልብ የሚያመሰግኑትን 6 ሚሊዮን ህዝቦች ወክዬ ነው።
ሶማሌላንድ እንደ አውሮፓውያኑ አቆጣጠር በ1991 ከሶማሊያ ተገንጥላ ነጻነቷን ካወጀችበት ጊዜ ጀምሮ የራሷ የሆነ መንግስት የመሰረተች፣ በተደጋጋሚ ምርጫ ያካሄደች፣ የጸጥታ መዋቅርና የራሷ ገንዘብ ሽልንግ ያላት ቢሆንም እንደ አውሮፓውያኑ እስከ ታህሳስ 2025 ድረስ ከማንኛውም የተባበሩት መንግስታት ድርጅት አባል ሀገር ይፋዊ እውቅና አግኝታ አታውቅም ነበር። እስራኤል ታህሳስ 26 ቀን 2025 ለሶማሌላንድ ሙሉ ዲፕሎማሲያዊ እውቅና የሰጠች የመጀመሪያዋ የዓለም ሀገር ሆናለች። ይህ የእስራኤል ውሳኔ በዓለም አቀፍ ደረጃ በተለይም በሶማሊያ ፌዴራላዊ መንግስት፣ በአፍሪካ ህብረትና በአረብ ሀገራት ዘንድ ከፍተኛ ተቃውሞ አስነስቷል። ይሁን እንጂ የሶማሌላንድ ባለስልጣናት ይህ ግንኙነት በኮንስትራክሽን፣ በቴክኖሎጂ፣ በግብርና፣ በውሃ አስተዳደርና በጸጥታ ዘርፍ ከአቪዬሽንና ባህር ደህንነት ጋር አያይዞ ሰፊ የልማትና ስትራቴጂ ትብብር ለመፍጠር ትልቅ በር ይከፍታል የሚል እምነት አላቸው። መረጃውን ስናጠናቅር አፍሪካ ኒውስ ዋቢያችን ነበር። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን። አንደኛው የኢትዮጵያ 10 ኪሎ ሜትር የጎዳና ላይ ሩጫ ውድድር በባህር ዳር ከተማ ተካሄደ። የኢትዮጵያ አትሌቲክስ ፌዴሬሽን ያዘጋጀው አንደኛው የኢትዮጵያ 10 ኪሎ ሜትር የጎዳና ላይ ሩጫ ውድድር በባህር ዳር ከተማ ተካሂዷል። በውድድሩ ላይ የግል ተወዳዳሪዎችን ጨምሮ ከ11 ክለቦች የተውጣጡ 104 አትሌቶች መሳተፋቸውን ፌዴሬሽኑ አስታውቋል። ውድድሩ በሁለቱም ጾታዎች የተደረገ ሲሆን በወንዶች የአማራ ማረሚያው ጀማል ይመር አንደኛ ሲወጣ፣ ሀብታሙ ብርሃኑ ከዳባት ሁለተኛ፣ ያየሰው ጎላ ከአማራ ማረሚያ ሶስተኛ ደረጃን በመያዝ አጠናቀዋል። በሴቶች የኢትዮጵያ ንግድ ባንክ አትሌቶች የሆኑት ውዴ ከፍ ያለው፣ አበዙ ከበደና እናትነሽ ውለታው ከአንደኛ እስከ ሶስተኛ ተከታትለው በመግባት አሸንፈዋል። የኢትዮጵያ ንግድ ባንክ ደግሞ በሁለቱም ጾታዎች የዋንጫ ተሸላሚ ሆኗል። በውድድሩ ከአንደኛ እስከ ስምንተኛ ለወጡ አትሌቶች የገንዘብ ሽልማት እንደተበረከተላቸውም ፌዴሬሽኑ አስታውቋል። 23ኛው የኢፋ የዓለም ዋንጫ 5ኛ ቀኑ ላይ ደርሷል። በእነዚህ ቀናት 12 ጨዋታዎች ተደርገው የተለያዩ ውጤቶች ተመዝግበዋል። ከነዚህ መካከል ትላንት ምሽት በተደረገ ጨዋታ ጀርመን ኩራሳውን 7-1 ማሸነፏን ተከትሎ የጀርመን ብሔራዊ ቡድን በተሳተፈባቸው 21 የዓለም ዋንጫዎች 239 ጎሎችን በማስቆጠር በዓለም ዋንጫው ታሪክ ብዙ ጎል ያስቆጠረ ቀዳሚ ብሔራዊ ቡድን ሆኗል። ሁሉንም የፊፋ የዓለም ዋንጫ ውድድሮችን በመሳተፍ ብቸኛ የሆነው የብራዚል ብሔራዊ ቡድን ደግሞ ሞሮኮ ላይ ያስቆጠራትን አንድ ጎል ጨምሮ በ238 ጎሎች ይከተላል። በሌላ ጨዋታ ስዊድን ቱኒዚያን 5-1፣ ኮትዲቯር ኢኳዶርን 1-0፣ ስኮትላንድ ሃይቲን 1-0 ሲያሸንፉ፣ ሞሮኮ ከብራዚል 1-1፣ ኔዘርላንድ ከጃፓን 2-2፣ ኳታር ከስዊዘርላንድ 1-1 በሆናቸው ውጤት ተለያይተዋል። ጨዋታዎቹ ዛሬም የሚደረጉ ሲሆን ቤልጂየም ከግብጽ ምሽት 4 ሰዓት፣ ሳውዲ አረቢያ ከዩራጓይ ሌሊት 7 ሰዓት፣ ኢራን ከኒውዚላንድ ሌሊት 10 ሰዓት ላይ ሲጫወቱ ስፔን ከኬፕ ቨርዴ ደግሞ ምሽት 1 ሰዓት ጀምሮ በመጫወት ላይ ይገኛሉ። የኢራን ብሔራዊ ቡድን ዛሬ ሌሊት ከኒውዚላንድ ጋር ላለበት ጨዋታ አሜሪካ ሎስ አንጀለስ ገብቶ ዝግጅት እያደረገ ቢሆንም የቪዛ ክልከላው አሁንም ቡድኗ ላይ ተጽዕኖ እያሳደረ እንደሚገኝ ኢራን አስታውቃለች። የብሔራዊ ቡድኑ አሰልጣኝ አሚር ጋሊዮኒ እንደገለጹት የቡድን መሪው የሚዲያ ኃላፊውና የፌዴሬሽኑ ዳይሬክተርን ጨምሮ 11 የቡድኑ አባላት ቪዛ ባለማግኘታቸው ቡድኑ ባረፈበት ሜክሲኮ እንዲቀሩ ተገደዋል። ኢራን ለምድቡ የሁለተኛ ጨዋታ የቪዛ ችግሩ መፍትሄ እንዲያገኝ እየሰራች እንደምትገኝም ገልጸዋል። የአሜሪካ መንግስት በበኩሉ ኢራን አሸባሪ አካላትን ከቡድኑ ጋር ለማስገባት እየጣረች ነው ሲል መግለጫ መስጠቱ ይታወሳል። በተያያዘ ኳታር ለኮኪ በዓለም ሽልማት እንዳዘጋጀች ተገለጸ። ኳታር ከስዊዘርላንድ ጋር ያደረገችውን ጨዋታ በአቻ ውጤት ማጠናቀቋን ተከትሎ በታሪኩ የመጀመሪያ የዓለም ዋንጫ ነጥቧን አሳክታለች። በዚህም ያቻናት ጎሏን ላስቆጠረው የ35 ዓመቱ ተከላካይ ኮኪ በዓለም የኳታር ፐብሊክ ኢንቨስትመንት ትልቅ የተባለ ሽልማት ሊያበረክትለት መሆኑ ተዘግቧል። ቤንስፖርት እንደዘገበው ተቋሙ ለተጫዋቹ የ3 ሚሊዮን ዶላርና የ2026 የሮልስ ሮይስ መኪና ሽልማት ያበረክትለታል። ኮኪ በዓለም የሚበረከትለት መኪና በልዩ ሁኔታ ተሰርቶ እንደሚቀርብለትም ተዘግቧል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተላችኋቸው ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየሁ። መልካም ጊዜ ይሁንላችሁ። ለጤንነት፣ ለምርት፣ ለወዳጅነት
ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች እንመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናው ወደ እናንተ አደረስን። ለምልክት ቋንቋውም እንደዚሁ ዳዊት ጎሳኤ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ